ኢራንን አጠፋለሁ የሚለው የዶናልድ ትራምፕ ማስፈራሪያ አሁን ላይ ለኢራናውያን ብቻ ሳይሆን ለእስራኤል የፓርላማ አባላትና ለኔታንያሁ የቅርብ ሰዎች እንኳ እንደ ባዶ ጩኸት መቆጠር ጀምረዋል። ትራምፕ ኢራንን በአንድ ቀን ውስጥ አመድ አድርጋለሁ እያሉ የሚሰነዝሩት ዛቻ በተግባር የታጀበ እርምጃ ካልተከተለው ዋጋ የሌለው ወሬ መሆኑን የእስራኤል ባለስልጣናት በግልጽ እየተናገሩ ነው። ይባስ ብሎ የኔታንያሁ የቅርብ ሰዎች ትራምፕን በይፋ እንደ ዳክዬ አትጩህ በማለት እስከ መሳደብ የደረሱ ሲሆን መልሰው ደግሞ ያንኑ የጻፉትን ስድብ እስከ ማጥፋት የደረሰ ድራማዊ ክስተት እያሳዩ ይገኛሉ። ይህ በትራምፕና በእስራኤል መሪዎች መካከል የተፈጠረው አለመግባባት የቀድሞ ወዳጅነት አሁን ላይ ወደ መሰላቸትና መጠራጠር እየተቀየረ መሆኑን በግልጽ የሚያሳይ ሆኗል ተብሏል። ይህንን የእስራኤል ባለስልጣናት መሰልቸትና ስላቅ በሚመለከት የእስራኤል የዜና ወኪል የሆነው ዘ ታይምስ ኦፍ እስራኤል የዘገበው መረጃ ደግሞ ሁኔታውን ይበልጥ አጋልጦታል። የእስራኤል ፓርላማ አባሉና የኔታንያሁ የቅርብ ሰው ዝቪካ ፎገል ትራምፕን በዳክዬ መስለው ከሰደቡ በኋላ የትራምፕን ቁጣ በመፍራት መልእክቱን እንዲያጠፉ ተገደዋል ተብሏል። ቤንጊቨር ጉዳዩ ዲፕሎማሲያዊ ቀውስ እንዳይፈጠር በመዝጋት ፎገል ወዲያውኑ መልእክቱን እንዲያጠፋና ይቅርታ እንዲጠይቅ አዘዋቸዋል ሲል ታይምስ ኦፍ እስራኤል አስነብቧል። ፎገል መልእክቱን ቢያጠፉትም ድምፄ እንዲሰማ ፈልጌ ነው በማለት የሰጡት ማስተባበያ ግን እስራኤል በአሜሪካ የቃል ዛቻ ላይ ያላትን ንቀት ቁልጭ አድርጎ ያሳየ ነው። ይህ ድርጊት በትራምፕ አጠፋለሁ ባይነት ላይ ያለው እምነት መሟጠጡንና በእስራኤል በኩል ያለው ትዕግስት ማጣት የት ደረጃ ላይ እንደደረሰ ለዓለም ምስክር ሆኗል። ለመሆኑ የእስራኤል ባለስልጣናት ትራምፕን ምን ብለው ዘለፉ? ይህንኑ መልእክት ተከትሎ በእስራኤል ባለስልጣናት ዘንድ ተፈጠረ የተባለው እርስ በርስ መከፋፈልስ ምን ይመስላል የሚለውን በዝርዝር የምናስደምጣቸው ይሆናል። ከዚሁ ጋር ተያይዞ ግን በኢራን መንደር የሚሰማው ወሬ ደግሞ ሌላኛው የዛሬው መነጋገሪያ ርዕስ ሆኗል። ቀደም ሲል መንግስታቸውን ሲቃወሙና ለውጥ ሲፈልጉ የነበሩ ኢራናውያን ዛሬ ግን ፊታቸውን ሙሉ በሙሉ ወደ መንግስታቸው እያዞሩ ይገኛሉ። ትራምፕ የሚጨነቀው ለኢራን ህዝብ ሳይሆን ለራሱ ዝናና ጥቅም ነው የሚለው ግንዛቤ በብዙዎች ዘንድ ገብቷል። ትናንት ተቃውሞ ሲያሰማ የነበረው ህዝብ ዛሬ ከመንግስቱ ጎን በመቆም አጋርነቱን እየገለጸ እንደሆነ ሚድል ኢስት ሞኒተር ዘግቧል። ሌላ የተሰኘች የኢራን ወጣት ለዚሁ ለሚድል ኢስት ሞኒተር በሰጠችው ንግግር ሀገራችንን ከምታጠፋና ስልጣኔያችንን ከአፈር ጋር ለመቀላቀል ከምትዝት አሜሪካ ጋር ከዚህ በኋላ አብረን አንቆምም፣ መንግስታችን ቢቀጥል ይሻላል የሚል ድምዳሜ ላይ መድረሳቸውን አስታውቃለች። ይህ የህዝብ ስሜት መቀየር ደግሞ ለቴሄራን ያልተጠበቀ ትልቅ የፖለቲካ ድል ሆኖላታል ተብሏል። በዚህም የኢራን መንግስት ሲቀየር ሀገሪቱን ለመምራት ሰፍ ብሎ ሲጠባበቅ የነበረው መቀመጫውን አሜሪካ ያደረገው ሬዛ ፓህላቪ ኢራንን የመምራት ሀሳብን እርሰው የሚል ተቃውሞ ገጥሞታል። ትራምፕ ኢራንን የማጥፋት ዛቻ ሲሰነዝሩ ዝምታን የመረጡት ፓህላቪ አሁን በህዝቡ ዘንድ ለስልጣን ሲል ወገኑ ሲያልቅ ዝም የሚል ከዳተኛ ተብለው መፈረጅ ጀምረዋል። ኢራናውያን አሁን ላይ ዳግም ወደኛ እንዳትመጣ የሚል ጥብቅ መልእክት እያሰሙባቸው ይገኛልም ተብሏል። በዚህም ይህ የመንግስት ለውጥ የተባለው ነገር እንደቀረና ይልቁንም አሁን ያለው የኢራን መንግስት ሙሉ የህዝብ ድጋፍ እያገኘ መሆኑን የሚያሳይ ትልቅ ምልክት ሆኗል። በዛሬው ዝግጅታችን በእስራኤልና በአሜሪካ መሃል ገባ የተባለውን ንፋስ፣ የትራምፕን ዛቻና የእስራኤል ባለስልጣናት የሰጡትን ስላቃዊ ምላሽ በዝርዝር እንመለከታለን። በተጨማሪም የኢራን ህዝብ እንዴት ከመንግስቱ ጎን እንደተሰለፈና በውጭ ያሉት ተቃዋሚዎች እንዴት ተቀባይነታቸውን እንዳጡ በሰፊው እንዳስሳለን። የዛሬው ትንታኔያችን ብዙ ያልተሰሙና አዳዲስ መረጃዎችን ይዞላችሁ ስለቀረበ እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በመካከለኛው ሰማይ ስር እየተከታተለ ያለው የጂኦፖለቲካ ትኩሳት አሁን አዲስ መልክ ይዞ ብቅ ብሏል። በዋሽንግተንና በቴህራን መካከል ያለው ፍጥጫ ከድርድር ወጥቶ ዳግም ወደ ከፋ ደረጃ እያመራ ባለበት በዚህ ወቅት የእስራኤል ባለስልጣናት በጉዳዩ ላይ ጣልቃ እየገቡበት ይገኛሉ። በተለይም የዶናልድ ትራምፕ ተደጋጋሚ ማስጠንቀቂያዎች በእስራኤል ወገን ትዕግስት እያስጨረሱ መምጣታቸውን የሚያሳዩ ምልክቶች እየታዩ ነው። ይህ ሁኔታ የቀጠናውን ደህንነት ከመቼውም ጊዜ በላይ አሳሳቢ ወደሆነ ምዕራፍ እያሸጋገረውም ይገኛል። በትራምፕ ዛቻና በተግባራዊ እርምጃ መካከል ያለው ክፍተት ደግሞ የእስራኤል ባለስልጣናት በጥርጣሬ እንዲመለከቱት አድርጓቸዋል። የእስራኤል ፓርላማ የብሔራዊ ደህንነት ምክር ቤት ሰብሳቢ የሆኑት ዝቪካ ፎገል በዶናልድ ትራምፕ ላይ የሰነዘሩት ስላቅ ለዚህ ትልቅ ማሳያ ነው። ፎገል ለትራምፕ በላኩት መልእክት ዶናልድ መተኮስ ካለበት ተኩስ እንጂ እንደ ዳክዬ አትጩህ በማለት የፕሬዝዳንቱን ዛቻ አጣጥለውታል። ይህ ንግግር ትራምፕ የኢራንን ኢነርጂ መሰረተ ልማት እንደሚያወድሙ ዳግም ዝግጅታቸውን ካሳወቁ በኋላ የመጣ ነው። የእስራኤል ባለስልጣናት የአሜሪካን የቃል ዛቻ በበቂ ሁኔታ እንዳልተቀበሉትና
እና ይልቁንም ወሳኝ እርምጃ እንደሚፈልጉ የሚያመላክት ነው ተብሏል። እንዲህ አይነቱ ንግግር ደግሞ በሀገራቱ መካከል ያለውን የዲፕሎማሲ ስንጥቅ በግልጽ ያሳያል። ፎገል የተጠቀሙት የዳክዬ ድምፅ ምሳሌ ትራምፕ የሚሰጡት ማስጠንቀቂያ ዋጋ እንደሌለውና እንደ ጩኸት ብቻ እንደሚቆጠር የሚጠቁም ነው። ይህ ደግሞ በሁለቱ ሀገራት መካከል ያለውን ጥብቅ ወታደራዊ ግንኙነት እያላለው እንደሚገኝና በመሃላቸው ያለመተማመን ነፋስ እንደገባ የሚያሳይ ፍንጭ ተደርጎ ተቆጥሯል ሲሉ ተንታኞች ይናገራሉ። ታዲያ ይህ የፎገል ድፍረት የተሞላበት ንግግር ብዙዎች ተገርመው ከተቀባበሉትና ግማሽ ሚሊዮን የሚደርስ ሰው ካየው በኋላ በእስራኤል መንግስት ከፍተኛ ባለስልጣናት ዘንድ ትልቅ ድንጋጤን መፍጠሩ አልቀረም። በዚህም የብሔራዊ ደህንነት ሚኒስትር የሆኑት ቤን ጊቨር ጉዳዩን እንደሰሙ ትራምፕ ተቆጥተው ግንኙነቱን እንዳያበላሹት በመስጋት ፎገል ወዲያውኑ መልእክቱን እንዲያጠፋ ትዕዛዝ አስተላልፈዋል ተብሏል። በዚህ ምክንያት ፎገል ስድቡን ከገጹ ላይ አንስቶ ፕሬዚዳንቱን ለማስቀየም ፈልጌ አይደለም፣ ለእስራኤል የሚበጀውን ድምፅ ለማሰማት ስለፈለግኩ ብቻ ነው የሚል ማስተባበያ መልእክት ለማስተላለፍ ተገዷል። ይህ ሁኔታ የሚያሳየው የእስራኤል ባለስልጣናት በትራምፕ ላይ ያላቸው ንቀትና ቁጭት ከፍተኛ ቢሆንም በይፋ ግን አሜሪካን ላለማስቆጣት ምን ያህል ጥንቃቄ እንደሚያደርጉና እንደሚፈሩ ነው ሲሉ ባለሙያዎች እየተናገሩ ይገኛሉ። ይሁን እንጂ ፎገል መልእክቱን በቤን ጊቨር ግፊት ቢያጠፋውም ትራምፕን በዳክዬ መመሰሉና ፈሪ ብሎ መዝለፉ ግን የሁለቱ ሀገራት ግንኙነት ምን ያህል እየሻከረ እንደመጣ ለዓለም አጋልጧል ተብሏል። ፎገል ከዚህ ቀደምም ትራምፕ ከኢራን ጋር ለተኩስ አቁም ሲስማሙ አከርካሪ የሌለው ደካማ የሚል መልእክት በይፋ ዘልፈዋቸው እንደነበረ አሁን መረጃዎች እየወጡ ነው። ፎገል ይቅርታ ቢጠይቁም በትራምፕ ላይ ያላቸው ንቀት ግን ዛሬም ድረስ አልተቀየረም። እንዲያውም ይቅርታቸው የልብ ሳይሆን የፖለቲካ ግዴታ እንደሆነ በግልጽ ይታያል ተብሏል። ይህ ድርጊት የሚያሳየው የእስራኤል ባለስልጣናት በትራምፕ አጠፋለሁ ባይነት ላይ ያላቸው እምነት መሟጠጡንና የሁለቱ ሀገራት ወዳጅነት አሁን ላይ በመሰላቸትና በመጠራጠር ላይ የተመሰረተ መሆኑን ተጠቁሟል። ዶናልድ ትራምፕ በበኩላቸው በኢራን ላይ ያላቸውን ጠንካራ አቋም በተለያዩ የመገናኛ ብዙሃን ሲያስተጋቡ ሰንብተዋል። ኢራንን በአንድ ቀን ውስጥ ማጥፋት እችላለሁ እስከ ማለት የደረሱት ትራምፕ የኢራን የኤሌክትሪክ ማመንጫዎችንና የነዳጅ ተቋማት ዋና ኢላማቸው እንደሆኑ ገልጸዋል። ስምምነት ላይ ካልተደረሰ መላውን አገር የማጋየት ዛቻ የሰነዘሩት ፕሬዚዳንቱ የባህር ኃይላቸው የሆርሙዝ የባህር ወሽመጥን እንዲዘጋም ትዕዛዝ ሰጥተዋል። ይህ የባህር መንገድ ለዓለም የንግድ እንቅስቃሴ እጅግ ወሳኝ በመሆኑ እርምጃው ዓለም አቀፍ ኢኮኖሚውን ሊያናጋ የሚችል ትልቅ ስጋት ደቅኗል። ትራምፕ በንግግራቸው ውስጥ ትልቅ ነገር ሲሉ የገለጹት የኤነርጂ መሰረተ ልማት ጥቃት የኢራንን ኢኮኖሚ ሙሉ በሙሉ ሽባ ለማድረግ የታለመ መሆኑን ያሳያል። የፕሬዚዳንቱ ንግግር በጦር አውድማ ላይ ያለውን ዝግጅት የሚያሳይ ቢሆንም በዲፕሎማሲው ረገድ ግን ብዙዎችን ጥርጣሬ ላይ ጥሏል። ለዚህ የአሜሪካ ዛቻ የኢራን ምላሽ ደግሞ ሌላ የጦርነት ነጋሪትን የሚጎስም ነው። የአገሪቱ አብዮታዊ ዘብ የሆርሙዝ ወሽመጥ በእነሱ ቁጥጥር ስር መሆኑን በመግለጽ ማንኛውም ጠላት ወደ ሆርሙዝ ተሳስቶ ዝር እንዳይል ሲል አስጠንቅቋል። በኢስላማባድ የተጀመረው የዲፕሎማሲ ጥረት ያለ ውጤት መቋረጡ ነገሮችን ይበልጥ አወሳስቦታል። የኢራን ባለስልጣናት ዋሽንግተንን ማመን እንደማይቻል በመግለጽ የድርድር ሂደቱን ወደ ጎን ገፍተውታል። አፈ ጉባኤው መሐመድ ጋሊባፍ የአሜሪካን ቡድን ማመን እንደማይቻል ገልጸው በሁለቱ ወገኖች መካከል ያለውን የከረረ የሀሳብ ልዩነት ይፋ አድርገዋል። ይህ ደግሞ ለቀጣዩ ሰላም ያለው ተስፋ ምን ያህል አናሳ መሆኑንና ቀጠናው ወደ ከፋ ግጭት ዳግም ሊያመራ መሆኑን ያመላክታል ተብሏል። ኢራን ከድርድሩ መፍረስ በኋላ በከፍተኛ ሁኔታ የጦር ዝግጅት እያደረገች መሆኑ እየተሰማ ይገኛል። አብዮታዊ ዘቡ የትራምፕን ማስፈራሪያ እንደ ስነ ልቦና ጦርነት በመቁጠር በሆርሙዝ የባህር ወሽመጥና በስትራቴጂካዊ ቦታዎች ላይ ያላቸውን ወታደራዊ አቅም እያጠናከሩ ይገኛል ነው የተባለው። ኢራን ለዲፕሎማሲው በሯ ክፍት መሆኑን ብትገልጽም መሬት ላይ ያለው እውነታ ግን በማንኛውም ሰዓት ለሚመጣ ጥቃት አጸፋ ለመስጠት ጦሯን በተጠንቀቅ ማቆሟን ያሳያል። ይህ የቴህራን አቋምና የጦር መሳሪያዎችን የማንቀሳቀስ ሂደት ትራምፕ አጠፋዋለሁ ብለው የዛቱት ዛቻ በኢራን ላይ የፈጠረው ፍርሃት ሳይሆን ይልቁንም ለከፋ ግጭት ራሷን እንድታዘጋጅ አድርጓታል ተብሏል። የኢራን ባለስልጣናትም ዋሽንግተን በቃላት ታስፈራራ፣ እኛ በተግባር ምላሽ ለመስጠት ዝግጁ ነን እያሉ ይገኛሉ። ታዲያ ይህ ሁሉ ውጥረት በኢራን ውስጥ የሚኖሩ ዜጎችን አመለካከት በከፍተኛ ሁኔታ እየቀየረ ይገኛል። ቀደም ሲል አሜሪካና አጋሮቿ ገብተው መንግስትን ቢቀይሩልን ብለው ይመኙ የነበሩ ኢራናውያን አሁን ግን መሳሳታቸውን በግልጽ መናገር ጀምረዋል። አሜሪካ ለውጥ ታመጣለች ብለው አምነዋት የነበረ ቢሆንም አሁን ግን ጉዳዩ ሀገርን የማፈራረስና የራስን ጥቅም የማሳካት ሴራ እንደሆነ ተረድተዋል። ለውጥ ይመጣል ብለው ጦርነቱን ደግፈው የነበሩ ወገኖች መሰረተ ልማቶቻቸው በአሜሪካ ቦምብ ሲወድም ሲያዩ የውጭ ኃይል ነፃ አውጪ ሳይሆን አጥፊ መሆኑን አውቀናል ብለዋል።
ሀገሪቱ ወደ አመድነት የመቀየር ስጋቱ ስትገባ ብዙዎቹ ኢራናውያን ሀገራቸው በውጭ ኃይሎች እርዳታ ነጻ ትወጣለች የሚለውን ህልም አቁመው ይልቁንም ሀገሪቱ ከምትጠፋ ስርዓቱ ቢቀጥል እንደሚሻል በማሰብ ከመንግስታቸው ጎን መቆም ጀምረዋል። ለዚሁ እንደ ምስክርነት የሌላንና የሌሎች የኢራናውያንን ቃለ ምልልስ እንመልከት። የ25 ዓመቷን ሌላን ሚድል ኢስት ሞኒተር አነጋግሯት ነበር። የሀገሯ መንግስት በጥቃቱ ምክንያት የሚወድቅ መስሏት አሜሪካን ደግፋ እንደነበረ በጸጸት ትናገራለች። ይሁን እንጂ ድልድዮችና የባቡር መስመሮች ሲወድሙ ጥቃቱ መንግስትን ሳይሆን ህዝቡንና ሀገሪቱን ለማፈራረስ የታለመ እንደሆነ ተረድታለች። አሜሪካ መንግስትን ለመለወጥ ብላ ሀገርን ማውደም ለምን አስፈልጋት የሚለው ጥያቄዋ የብዙዎች ኢራናውያን እንደሆነ ተናግራለች። በትራምፕ እርዳታ እየመጣ ነው የሚል ተስፋና አንድን ስልጣኔ እናጠፋለን በሚል ዛቻ መካከል ያለው የክህደት ባህሪ ሌላንና መሰሎቿን ክፉኛ አስደንግጧቸዋል ተብሏል። የውጭ ኃይሎች ድጋፍ በሰከንዶች ውስጥ ወደ ሀገር ማጥፋት ዛቻ መቀየሩ በኢራን ወጣቶች ዘንድ አሜሪካ የራሷን የጥፋት አጀንዳ ብቻ የምታራምድ መሆኗን አረጋግጦላቸዋል። በዚህ ግጭት ምክንያት የፈረሱት ቤቶች ብቻ ሳይሆኑ በአሜሪካ ተስፋ ተጥሎባቸው የነበሩ ግንኙነቶችም ጭምር ናቸው። ሌላ የውጭ ኃይሎችን አትመኝ ካሏት ጓደኞቿ ጋር ተጣልታ እንደነበረ ታስታውሳለች። ያን ጊዜ ጓደኞቿን መንግስትን ትደግፋላችሁ ብላ የከሰሰቻቸው ሌላ ዛሬ ግን እውነቱ ፊቷ ላይ ሲደቀን ጓደኞቿ ትክክል እንደነበሩና አሜሪካ ሀገርን የማፈራረስ እቅድ እንዳላት ማመኗን ገልጻለች። ያመንኩበት ነገር ሁሉ በራሴ ላይ ፈርሷል ስትል የምትገልጸው ስሜት በብዙ ሺዎች የሚቆጠሩ ኢራናውያንም አሁን ላይ የሚገኙበት ስሜት ነው ብላለች። በአሜሪካ የውሸት ተስፋ ምክንያት የተቆረጡ ጓደኝነቶችና የተበታተኑ ቤተሰቦች የጦርነቱ ሌላኛው መልክ ሆነዋል። ይህ ማህበራዊ ቀውስ ደግሞ ኢራናውያን ከባዕድ ሀገር ይልቅ የገዛ ሀገራቸው ሰላም እንደሚበልጥ እንዲረዱ አድርጓቸዋል። የ29 ዓመቱ አሊም ቢሆን የአሜሪካ የጥፋት እቅድ በገዛ ቤተሰቡ ላይ ቀምሶታል። ጥቃቱ የታለሙ ቦታዎች ላይ ብቻ የሚያርፍና መንግስትን ብቻ የሚመታ ይመስለው የነበረው ወጣት ቤታቸው ፈርሶ ሜዳ ላይ መቅረታቸውን ይገልጻል። የአሜሪካ ቴክኖሎጂ ሲቪሎችን ይታደጋል የሚለው ወሬ ንጹሐን ዜጎችን ለማታለል የተነገረ ከንቱ ተረት መሆኑን አሁን በሚገባ ተረድቻለሁ ብሏል። አሁን ለሱ ከፖለቲካዊ ለውጥ ይልቅ ሀገሩን ከጥፋት መታደግ የቀዳሚነት ቦታ ይዟል። አሊ ስለዚህ ጉዳይ ሲናገር አሜሪካ የኢራንን ስልጣኔ ለማጥፋት እንጂ ነጻነት ለማምጣት እንዳልመጣች በገዛ አይኔ ለማየት ተገድጃለሁ ብሏል። በሌላ በኩል ደግሞ መጀመሪያውኑ አሜሪካና እስራኤል በጎ ነገር ያመጣል ብለው ያላመኑ ኢራናውያንም እንዳሉ ዘገባው ያስነብባል። እንደ መርየም ያሉ ዜጎች በትራምፕ የሚመራ ጦርነት ነጻነትን ሳይሆን ጥፋትን እንደሚዘራ ቀድመው ተገንዝበው ነበር ይላል። ጋዛና ሊባኖስ ላይ የታየው የጥፋት እቅድ በኢራን ላይም እየተደገመ እንደሆነ አልተጠራጠሩም። አሁን በአገሪቱ ላይ የደረሰው የኤነርጂና የጤና ተቋማት ውድመት ለእነዚህ ወገኖች ትልቅ ቁጭት ነው። ጦርነቱን ደግፈው የነበሩ ኢራናውያንንም በጥብቅ ይተቻሉ። መርየም እንደምትለው ከሆነ አሜሪካን እንደ ነጻ አውጪ ማሰብ ራሱ ትልቅ ስህተት ነው። ሀገሪቱ ከደረሰባት ውድመት በኋላ እንደገና ወደ ነበረችበት ለመመለስ ብዙ ጊዜ ሊፈጅባት እንደሚችል ስትናገር የአሜሪካ እቅድ ሀገርን ወደ ኋላ ማስቀረት መሆኑን ታስገነዝባለች። ታዲያ የፖለቲካ ተንታኞች የህዝቡን መቀየር ስሜት አይተው ሲተነትኑ ይህ ጦርነት እንደ ሬዛ ፓህላቪ ያሉ ተቃዋሚዎችን የፖለቲካ ተቀባይነት ሙሉ በሙሉ አክስሞታል። የሀገሪቱ መሰረተ ልማት በአሜሪካ ቦምብ ሲወድም እያዩ ዝምታን የመረጡትና ይልቁንም ለትራምፕ ሙገሳ ሲያቀርቡ የነበሩት ፓህላቪ አሁን በህዝቡ ዘንድ የተናቁና ከዳተኛ ተብለው የተፈረጁ አድርጓቸዋል። የገዛ ሀገሩና ህዝቡ በአሜሪካ እቅድ ሲጠፋ ዝም የሚል መሪ ተቀባይነት ሊኖረው እንደማይችል ኢራናውያን በግልጽ እየተናገሩ ነው። ፓህላቪ በአሜሪካ ላይ የነበረው ከመጠን ያለፈ ጥገኝነት ራሱን ከህዝብ እንዲገለልና ዳግም ወደ ኢራን እንዳትመጣ የሚል መልእክት እንዲሰማበት አድርጓል። አሁን ባለው ሁኔታ የመንግስት ለውጥ የተባለው ጉዳይ ቀርቶ ህዝቡ ከመንግስቱ ጎን በመቆም አሜሪካን መመከት ላይ ትኩረት አድርጓል ሲል ዘገባው ያስነብባል። አሁን የታወጀው ተኩስ አቁም በቴህራን ነዋሪው ዘንድ እፎይታ ቢፈጥርም አሜሪካን የመጠራጠር ስሜት ግን አሁንም አልተቀየረም። የ34 ዓመቷ ኒሎፋር የአሜሪካን እቅድ ለማመን እቸግራለሁ ብላለች። ድጋሚ በኃይል ቢመቱንስ የሚለው ስጋቷ በአሜሪካ ላይ ያላትን የእምነት ማጣት ያሳያል ተብሏል። ተኩስ አቁሙ ለነዋሪዎች እፎይታ ቢሆንም አሜሪካ ሀገርን ለማፈራረስ ያላትን ስውር እቅድ በማንኛውም ሰዓት ልትቀጥልበት እንደምትችል ህዝቡ ተረድቷል ብላለች። ኒሉፋርና ጎረቤቶቿ አሁን ከመንግስታቸው ጎን መቆም እንደሚሻልም አምነዋል። ይህ ተኩስ አቁም ለህዝቡ ትልቅ ትምህርት የሰጠ ሲሆን የውጭ ኃይሎች የራሳቸውን ግብ ለማሳካት ሲሉ ሀገርን ለማፈራረስ ወደኋላ እንደማይሉ በተግባር ያየንበት አጋጣሚ ነው ብላለች። የ31 ዓመቱ ምህዲ ደግሞ አሜሪካን ወይም እስራኤልን ፈጽሞ እንደማያምን በግልጽ ይናገራል። አሜሪካ ለኢራን ህዝብ ጥቅም ታስባለች ብሎ ማሰብ ሞኝነት እንደሆነ ይገልጻል። ድርድር ላይ እያሉ ሀገርን ማጥፋታቸው አሜሪካ ያላት እውነተኛ እቅድ ሰላም ሳይሆን ውድመት መሆኑን አረጋግጦለታል። ይህ ስሜት ደግሞ በብዙ ኢራናውያን ዘንድ ሰርጾ የገባ የአሜሪካ የክህደት ምልክት ሆኗል።
መህዲ ድርድር እንደ ጊዜያዊ ስልት እንጂ እንደ ቋሚ መፍትሄ አይመለከተውም። አሜሪካ ሀገርን ለማተራመስ ያላትን ፍላጎት ህዝቡ በሚገባ ስለተረዳው አሁን ሁሉም ዜጋ ሀገሩን ከውጭ ጣልቃ ገብነት ለመጠበቅ ከመንግስቱ ጎን ለመቆም ተገዷል ብሏል። በአጠቃላይ አሁን ኢራናውያን አሜሪካ ነጻነት ለማምጣት ሳይሆን ሀገርን ለማጥፋት የመጣች መሆኗን አምነዋል። ጦርነት ሁሉንም ችግር ይፈታል ብለው የነበሩት ዜጎች አሁን ነገሩ ሀገርን ወደ አመድነት መለወጥ እንደሆነ ተረድተዋል። ከጦርነቱ በፊት የነበረው የመንግስት ለውጥ ተስፋ አሁን ሀገርን ወደ ማዳን ተቀይሯል። የህዝቡ አቋም አሁን የሚያሳየው ከአሜሪካ የሚመጣ ነጻነት ዋጋው የሀገር መፍረስ መሆኑን ነው። ይህ ግንዛቤ ደግሞ ኢራናውያን የገዛ ሀገራቸውን እድል በገዛ እጃቸው ለመወሰንና ከመንግስታቸው ጎን ለመቆም እንዲነሳሱ አድርጓቸዋል። በዚህም የኢራን ህዝብ አሁን ያለው ግንዛቤ በፖለቲካ መሪዎች ላይ ያለውን እይታ ቀይሮታል። ሬዛ ፓህላቪና ሌሎች ለአሜሪካ ያደሩ የሚመስሉ ተቃዋሚዎች በህዝብ ዘንድ ያላቸው ተሰሚነት ሙሉ በሙሉ ጠፍቷል። ኢራናውያን አሁን ላይ ሬዛ ፓህላቪ ለአሜሪካ ጥቅም የቆመ እንጂ ለህዝቡ ግድ የማይሰጠው ደካማ ፖለቲከኛ ነው የሚል ድምፅ እያሰሙ ነው። መካከለኛው ምስራቅ አሁንም በውጥረት ውስጥ ቢሆንም የኢራን ህዝብ ግን ከአሜሪካ የጥፋት እቅድ ራሱን ለመጠበቅና ሀገሩን ለማዳን ከመንግስቱ ጋር አንድ ሆኗል ሲል የዘገበው ሚድል ኢስት ሞኒተር ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ልዩ ጥንቅር ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም